የአዛን ድምጽን መስማት አንፈልግም አዛን በእኛ ላይ እንድትሉ አንፈቅድላችሁ ሂጃብንና የተለያዩ የእስልምና መገለጫዎችን በእኛ ላይ መጫን አትችሉም ያሉንን ህዝብ እንዴት ብዬ ልዘንላቸው አንሳር አለኝ አንዱ ጓደኛዬ። እነዚህ ህዝቦች እንደዚህ ሆኖ ከሞቱ ከሌላ ሃይማኖት ከሌላ ሰዎች ይልቅ ሙስሊም ተጠያቂ ነው። አልተወኝም ነበር በነዲድ በረሃ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። የቱ ጋ ነው እንግዲህ ለዓለም እዝነት የሆን ነው? ይሄ ስም እኮ እንካ ሰላምታ አይደለም። ይሄ ስም እኮ በጨበጣ የተሰጠን ስም አይደለም። ረሕመት መሆናችንን ለዚህ ዓለም ካላሳየን ያ የተባለው ሰው እኛ ሳንሆን ሌሎች አካላቶች ናቸው። እኔም ልጁ እንደዛ ካለኝ በኋላ አንድ ታሪክ ብቻ አጫወትኩት። ከዚህ በፊት እኮ ነቢዩ ዳዕዋ ለማድረግ ሲወጡ እነዛ ህዝቦች እኮ እንኳን የነሱን ቃል መስማት ይቅርና በድንጋይ ወግረው ነበር ከዛ ከተማ ያስወጡት። በድንጋይ ተጨፍጭፈው ነበር ከዛ ከተማ ያወጡት። ደም በደም እየሆኑ ነበር ከዛ ከተማ ያወጡት። ግን ለዛ ኡማ ዱዓ እያደረጉ ነበር። እንዴት ነው አንዳንድ ፖለቲከኞች ብቻ ይሄንን ነገር ባመቻቹት መንገድ ላይ እዚህ ህዝቦችን መወንጀል የምትችለው ብዬ እየተቆጣሁት ነበር። እጅግ በጣም የሚያስገርመው ነገር ደግሞ 11 ሚሊዮን ብር አካባቢ በአንድ ቀን ውስጥ ብቻ ተሰብስቧል። 11 ሚሊዮን ብር መሰብሰብ ችለናል። ደስ የሚለው ዜና ይሄ ብቻ አይደለም። የዳንያ ካምፓኒ ሆኖ ዳንያ ዘይትንና 111 በመጨረሻም ደግሞ የሚያሳዝነው ዜና በህፃጽ የሞቱት ቁጥሮቹ ግን ገብቷቸዋል። ጋዛ ላይ በረሃብ ከሞቱት ህፃናትና አዛውንቶች በላይ እዚሁ በእኛ ሀገር እዚሁ በወንድሞቻችን እዚሁ አብሮ አደጎቻችን በሆኑት ህዝቦች ላይ ይሄ ሁሉ መከራ እየደረሰ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ? ሰላም ነን አልহামዱሊላህ። ስራ ትምህርት እንዴት ይዟችኋል? ለነገሩ እናንተ ምቾት ላይ ናችሁ መሰለኝ። ሲቀጥል ደግሞ ሴቶች እርስ በርስ ካልታመናችሁ ግን ጓደኝነታችሁ ምኑ ጋር ነው? ኩፋፊ እንዴት ዋልሽ? ደህና ነሽ? አልহামዱሊላህ እኔ ደህና ነኝ። እኔ የምልሽ ደግሞ ለባሌ ምንድን ነው ያልሽው? ቆይ እኔና አንቺ ያወራነውን ሚስጥር እሱ ጋር ሰማሁት። እንዴት እንደዚህ ሊሆን ቻለ? መቼም ይሄን ሚስጥር ከአንቺ ውጭ ለማንም ያወራው ሰው የለኝም። ሲሪየስሊ ይችን ብቻ መልሽልኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሆድ ያልቻለውን ሰው አይችለውም ማለ ሀገሬ ሰው። የኔ እኔ እኮ ባለፈው እንደዛ ካልሽኝ ወዲህ ደውሎ አስታርቂኝ ሲለኝ አይ እሷ ሌላ ህይወት ጀምራለች አንተን ፈልግና ሌላ ህይወት ጀምር ነው ያልኩት። ከዛ ያልሽውና ያወራሁት እኔ ምን ላድርግ? ሆድሽ ያልቻለውን ሰው ይችልልሻል እንዴ? እኔ ማን አውሪኛለሽ መጀመሪያ እንዴ? እኔ እኮ ጓደኛዬ ነሽ ብዬ እኮ ነው ይሄን ያወራሁሽ እኮ ጓደኛ ስለሆን ማለቴ ከጓደኛ ሌላ መቼም ለማን ታወሪዋለሽ? እኔ ለሱ እንድታወሪ ነው ያወራሁሽ እና አንቺ የምታወሪኝንም ለባልሽ ላውራ ማለት ነው? እንደዚህ ነው? እሺ የኔና ያንቺ ነገር መጨረሻችን እንደዚህ ሆነ? በህይወቴ ገባሽ ብለሽ እኔ እኮ ፈርችሻለሁ እኔ እኮ ታጠፊኛለሽ። ላላ ሀቢብቲ እሱ ሲሆን ለምን አንቺን እያለ እሱ አንቺ ሌላሽ ዓለምሽን እየቀጨሽ እሱ ስለምን ሌላ ህይወት አይጀምርም ብዬ ነው። እኔ ለሁለታችሁም አንድ ናችሁ ለእኔ ማለት ነው። የአንቺ ጓደኛ ይባል ማለት እሱ ሲጎዳ ማየት ጥሩ አይደለም። ስለዚህ እኔ ፈልገህ አግባ ስለው እሱም እኮ ሰደበኝ። እንዴ ይሄንን ንገሪ ብዬሻለሁ እንዴ ይሄንን ንገሪ ብዬሻለሁ እሷ ማግባቷንም መጀነጀሯን ንገሪ ብዬሻለሁ እንዴ ብሎ ቦለከኝ። ስለዚህ እኔ ተሁለታችሁም ወጣሁ ማለት ነው። ጓደኛ ማለት ከዘመድ በላይ ነው። ጓደኛ ማለት ቤተሰብ ማለት። እኛ እርስ በርስ ሚስጥሮቻችን ካልተሸፋፈንን ምን አይነት ጊዜ ላይ እንደደረሰን ብቻ አይገባኝም። አይታችሁ ከሆነ ሴት ልጅ አባቷ ልክ ከውጭ ደክሞ ሰርቶ ሲገባ ጊዜ አባዬ ብላ ጥብጥብ ትልበታለች። ያን የነበረበትን ድብርትና ጭርታ ድካሙን ምናምን እንዳለ ታስረሳዋለች። አይታችኋል አባት በሴት ልጁ እንዴት ጭርታው እንደሚባረርለት እንደሚጠፋለት። ወንድ ልጅ እስከሆነ ይሄን አልተሰጠ። በልጅነት ወንድ ልጅ አይታችኋል በአብዛኛው ገና ስትመጣ አባዬ አንድ ብር ስጠኝ ይላል። አባዬ ብስኩት በግዣንጣ ይላል ገና ስትገባ ማለት ነው። ሴት ልጅ እንደዛ አይደለች። ገና ከልጅነቷ ጀምራ ያንን ጭርታዋን የምታስወግድ የሆነች ፍቅር የሆነች ልጅ ነች። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይናሉት። አዎ ሴት ልጅ ሰላምና ፍቅር የሆነች ፍጥረት ናት። እንደዚህ ስትባሉ ደግሞ ራሳችሁን እንዳታካብዱ። ጓደኛዬ ትቼው ጥብስ እንደበላው ሲሰማ ደውሎ የሚያሰማኝ ሐዲስ ወላሂ አላህ አፍያ ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም። ያንን ወቀው ስትበላ ሊጣፍጥ ስትጠጣ ሊጣፍጥ ስትለብስ ሊያምርብህ
ሰዎች ሊወዱና ሊያቀርቡ የሚችሉት والله አፊያ ሲኖርህ እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ ከዛ በኋላ ማለት ነው ፋይል ዝግ ጓደኛ ታማኝነት ከሌለው ምኑ ጋር ነው ጓደኝነት ጓደኛ መጥፎ ነገሮች ብቻ ላይ አይደለም የሚያስፈልግ ጓደኛ ጥሩ ነገሮች ላይ የሚያስፈልጋል ጓደኛ ያህዘን ጊዜ የሚያስፈልጋል ጓደኛ ከዘመድ በላይ ነው ከሱ ጋር አንዳንድ ነገሮችን አካፍለን ተማምነን ካልኖርን እጅግ በጣም ችግር ነው ወንዶች ጋርም እንደዚህ አይነት ችግሮች እየታዩ እስቲ አንድ ደግሞ የጠፋው በግ ምን እንደሚል እንስማ በመሰረቱ ከሙስሊሞች ብዙ ነገሮች ይመኛሉ አንድ እንደዚህ ናቸው ማውጣት ይከብደኛል ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል ዘመናዊ ናቸው ሴቶቹ በቃ አለባበሳቸው ኩልስታ ሁሉ ነገራቸው ያምርባቸዋል በቃ ስርዓታቸውን በጠበቀ ነው ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው ሌላኛው የህብረት ጸሎታቸው ደስ ይለኛል ለምሳሌ ጠዋት የሚያደርጉት ከሰዓት የሚያደርጉት ማታ የሚያደርጉት በህብረት ለዱዓቸው በጣም ክብር ነው የሚሰጡት ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋል ወይ እኔ እንጃ ጥያቄ አለኝ ምክንያቱም ለምሳሌ ስንቱ ነው ስራውን ዘግቶ ለሶላት የሚሄድ ሌላው ሃይማኖት ላይ ለጸሎት የሚሄድ ሙስሊሞች ጋር እንደዚህ ቀልድ ያውቁም በዲናቸው ላይ ይደራደሩ ይሄን ነገራቸው በጣም ነው የምወደው ሌላ ደግሞ በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም ያስከብራሉ ይሄም በጣም ማደንቀውና ደስ የሚለኝ ነው በተጨማሪ ደግሞ በእስልምና ለምሳሌ ሐሰተኛ ነቢያቶች አሉ ሐሰተኛ ለምሳሌ በኦርቶዶክስ ብንሄድ ሲማቸውን አንጀርገው እንደዚህ ብለው መስቀል ይዘው በየቦታው ልብሳቸውን እንትን ቀዳደው ምናምን እና ካደን የሚሉ ባታውያንን የሚሉ ቤተክርስቲያኗ ሲበጠብጧት እንመለከታለን አሉ ማለት ነው በኦርቶዶክስ በፕሮቴስታንት ኦልሞስት ያልናገረው ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ፓስተሮች ነን ነቢያቶች ነን የሚሉት ይመስሉኛል ክርስትናውን በቁም የፈጠፈጡት ያሉ የሉ የሚለውን ያው ብዙም እነሱ ላይ ጊዜ ማጥፋት አልፈልግም ግን በእስልምናው ላይ በጣም ከምደነቅባቸው ነገሮች አሉ በፊት እኮ ይሄ ሰውዬ ጤነኛ ነበር ማለት ነው ስንተኛ ረካ ላይ እንደሆንክ ስረሳ ይሄ ነገር ብዙዎቻችን አጋጥሟል ወይ ያስባል ጌታ ኢየሱስ ያድናል ጌታን ተቀበል በብሉቱዝ ነው በኤክሰንደር አይ በዋትስአፕ ወይ በቴሌግራም ካልሆነም ደግሞ በኢንስታግራም እና በኢሞ ሞክሩ ውስጥ አሁን ጊዜው አድጓል ጊዜው ተሻሽሏል ኤክሴንደር አለ እንዴ እስካሁን እኛ ግን አለ 30 ዓመት ሞልቶት እናቴ ይሄን ካላረግሽልኝ ብሎ ቤት ውስጥ ጦርነት የሚፈጠር ወጣት እንዳለ እየሰማን ነው ያ ጀማ ከየት የመጣ ነው ያ ሀቢቢ ይሄን ካልገዛህልኝ እሄድልሃለሁ የሚል ወዴት ነው የምትሄደው ያ اخي ኡሳማ ኢብኑ ዘይድ እኮ በ18 ዓመቱ ነበር የጦር መሪ ጀነራል ተደርጎ ሲሰየም ረዲየላሁ ዐንሁ አንተ በ38 ዓመትህ ራስህን መምራት ከብዶ ይሄን ካላረጋችሁልኝ እሄዳለሁ ያ اخي አንተ ራስህን ችለህ አይደለም ቤተሰብህን እኮ ለጎረቤት እንድትተርፍ ለሀገር እንድትተርፍ እኮ ነው እስልምና የሚያዝህ የወንድ ልጅ ህይወት እንደዚህ እንደምታስቡት አይደለም ትንሽ ጠንከር ይላል በተለይ ደግሞ ካደገም በኋላ አስራዎቹን ካገባደደ በኋላ እጅግ በጣም ትልቅ ውጥረት ውስጥ ትልቅ ጭንቀት ውስጥ የሚገባበት እድሜ ነው ምን ማድረግ እንዳለበትና ምን ለሱ እንደሚያዋጣው ማወቅ የሚችልበትና ብዙ ነገሮችን ለመስራት የሚወጠርበት ታይም ስለሆነ ብዙ አይፈረድበት ባዮቹ እድሜ ውስጥ ያለ ወንድ ልጅ ግን የሚያልፍበትን መከራ ማንንም አያውቅም እንኳን አጠገቡ ያሉት ጓደኞቹ ዘመዶቹ ምናምን ይቅርና የወለደችው ሆድ ራሱ የወለደችው እናት ራሱ አታውቅም እሱና ፈጣሪው ብቻ ናቸው የሚያውቁት አንዳንዴ ታዘባችሁ ታውቃላችሁ ቤተሰቦቻችን አንተ ምን አለብህ ምን ያስጨንቃል ለምን ነገሮችን ትረሳለህ ምናምን ይላል እኛ ግን እኮ ወደን አይደለም እኛ ያለንበት እነሱ ስለማይረዱ እንጂ እኛ የምናልፍበትን የፈጠረን ፈጣሪ ብቻ ነው የሚያውቀው
ብቻ አላህ ያግራለን። በተለይ ደግሞ የቤተሰቦቻችን ችግር ከራሳችን ችግር በላይ የሚጫንብን እነሱን አስደስተን ካልሞትን የምንልበት እድሜ ነው። ወንዱም ሴቱም ይሄንን ነገር ሁሉም ያስባል። ቤተሰቡን ለመጦር ያስባል፣ ዱዓ ያደርጋል፣ ብዙ ነገሮች ላይ ይሳተፋል፣ ራሱን ሽጦ እነሱን ለማስከበር ይሞክራል። እነዚህ ነገሮች ሁሉ ባሉበት ሰዓት ላይ እነሱ ላይ መፍረድ እጅግ በጣም ከባድ ነው። ይህንን አስመልክቶ አንዱ ወንድሜ መስጊድ ገባና የአላህ ከቤተሰቦች ላይ ችግራቸውን አንሳላ ብሎ ዱዓ ሲያደርግ ትልቁ የቤተሰብ ችግር አንተ እንደሆንክ ስታውቅ አስበኳል። ይህ ከባድ ነው። ወላሂ ይህ ከባድ በጣም ከባድ ነው። እኔ ከሞትኩ የቤተሰቦቼ ችግር በግማሽ ይቀረፋል ብሎ አንዱ ጓደኛ እየነገረኝ ነበር። እንደዛ አይደለም። አንተ መኖር ቤተሰቦችን ሙሉ ያደርጋል። አንተ ለቤተሰቦች የሆነ ነገር ስላደረግክ ብቻ አይደለም እነሱ ደስተኛ የሚሆኑ። የአንተ ሽታ ለእነሱ ትልቅ ቦታ አለው። እረፉ። አንዳንድ ሰዎች እንደዚህ የምታስቡ ሰዎች እረፉ። ይህንን አስመልክቶ እንግዲህ ለእነዚህ ወጣቶች ለምን ትልቅ ነሺዳ አላወጣላቸውም ብሎ ራያም እያጉረመረመ ነው። የዚህ ዱንያ ህይወት ለብቻ ማይገፋ እንደላጤ ህይወት ማናለ የተከፋ ማግባት ግራ ገብቶት ስንቱ ስንከራፋ የገባው ያገባል ሌላው ስንቀላፋ ሐላል እንድስፋፋ ወንድምነህ ሀበልህ አላ ኪታብላህ አዝነቱ ረሱሊ የነቃው ነቅቷል። ያደረገው ብዙ ነገሮችን አድርጓል። እኔና አንተ ግን እንደዚህ ተፋጠን እያለን እኔና አንቺ እንደዚህ እርስ በርስ እንደዚህ እየተያየን ነው። እስኪ ያው ምን እየጠበቀን ነው? አግቢ እንጂ አግባ እንጂ። እኔም አልበላሁ እኔም አልኖርኩም እንኳን ላገባ እንዴ ምን ማለት ነው? እኔ ሰርግ ላይ ጥሩ እኔ ለድምቀቱ አለውላችሁ በገለም በፍየል ዘመን አሁን ላለማግባት ደግሞ ትልቁ ችግር የሆነው ምንድነው? ደህንነትን እንደ ዋንኛ አድርገን የምንጠቅሰው ማቴሪያል ሆኗል። ደህንነትን ለማጥፋት ደግሞ አንድ ወንድማችን ፈላ ይዞ መጥቷል። ቁርአን ብቻ መቅራት አንድ ሱራ አለ ቁርአን ላይ ሁሌ ደጋግመን ለሊት ምንቀራው ከሆነ እመኑኝ ድህነትን ቻው እንለዋለን። አዑዙ ቢላሂ ሚነ ተሽሚል ጓደኛ ነበረኝ። ረሱሉ ሰለላሁ ዐለይሂ ወሰለም መን ቀራ ሱረቱል ዋቂዓ ኩለ ለይለትን ለም ቱሲብሁ ፋቀቱን አበደን ይላሉ። ሱረቱል ዋቂዓን ሁሌ ሌሊት የሚቀራ ሰው ከሱ ላይ አላህ ሱብሓነሁ ወተዓላ ድህነትን ያሸሻል፣ ሪዝቅን ያመጣለታል። ሱረቱል ዋቂዓን የቀራ ሰው ደህነት አያገኘውም ብሎ አንድ ወንድማችን እያወራ ነው። ደስ የሚል የምስራች ዜና ነበር። ግን አንድ ወንድሜ ደግሞ መጣና ሐዲስ በተመለከተ من قرأ سورة الواقعة في كل ليلة لم تصيبه فاقة أبدا سورة الواقعة بيللتو يقرأسو هنت ميبان نجر آغن يوم بلوى النبي صلى الله عليه وسلم እየተባለ የሚወራውን ሐዲስ በተመለከተ የተለያዩ አኢሞች በኪታቦቻቸው ላይ ዘግበውት ቢገኙ ነገር ግን ሐዲሱ ከነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሰነድ የጸደቀ ሆኖ አናገኘው። የቁርአንን ትሩፋት አስመልክቶ ይሄንን የቀራ ይሄንን ያገኛል፣ ይሄንን የቀራ እንደዚህ ሆነለታል እየተባሉ የሚወሩ በጣም ضعيف የሆኑ በጣም መውዱዕ የሆኑ ዘገባዎች ነብዩ ብለውታል እየተባለ የሚሰራጩ ዘገባዎች ስላሉ በጣም ጥንቃቄ ልናደርግ ይገባል። ትክክል አይደለም ማለት ነው። እንዴ መፍትሄ አግኝተናል ብለን ስንጠብቅ የሆኑ ነገሮችን ለመቀየር በቃ ጥሩ ነገሮችን አግኝተናል ብለን ስንጠብቅ በአጠቃላይ ደግሞ ቁርአን ለሁሉም ነገር መፍትሄ መሆኑን የምናውቀውኛ እስቲ ሰግድ ገብታል ምን እንደሚቀራ ሱራውን እንኳን አታውቀውም። አይደለም ትርጉሙ ልታውቀው ሱራውን አታውቀውም። ድምፁ በጣም የሚያምር ከሆነ ግን ወላሂ ታለቅሳለህ። ለምን ቮይስ ማተርስ ድምፅ ማተር ያደርጋል። እባካችሁ ድምፅ የሌላችሁ ወንድሞች ድምፅ የሌላችሁ ሰዎች ኢማም አትሁኑ። እንደው በአላህ ለለመናችሁ በቃ አትሁኑ። ምርጫ ከሌለ በስተቀር ሌላ ሰው ከሌለ ችግር የለም። እኔ ብቃቴን አውቃለሁ። እኔ ያልተሰጠኝን ነገር አውቃለሁ። እኔ ላሰግድ አልችልም ሐቢቢ። ከኔ የበለጠ ድምፅ ያላቸው እኔ ምናልባት በእኔ ድምፅ ባሰግድ የምታለቅሰው ድምፄን ጠልተ ሊሆን ይችላል። ድምፅ ያላቸው ደግሞ አላህ የሰጣቸው ሰዎች አሉ። ድምፅ ላይ የሰሩ ሰዎች አሉ። ድምፅ በስጦታ የሚሰጥ ነገር ሆኖ ሳለ መስራትም አለብህ። ቮካላይዝድ ማድረግ አለብህ። ድምፅ ላይ መስራት አለብህ። ቁርአንን እኮ ጥሩ አድርጋችሁ አንብቧል መልእክተኛው አለይሂ ሰላቱ ወሰላም። እኔ እሱ የገረመኝ ነገር ቢኖር እኔ ባሰግድ ድምፄን ሰምታችሁ ነው እንጂ ለቁርአኑ አይደለም የምታለቅሱት።
በጣም ነው የሚያሳዝነው። በዚህ ነገር ላይ የተናገረው ንግግር እውነት ነው ብዬ አስባለሁ። በተለይ ጥሩ ድምጽ ያላቸው ሰዎች ሲቀሩ እንደው ከውጭ ሆነን ሁላ እናዳምጣለን ቁመና። አንዳንድ ሰው በዛ ድምጹ ሲቀራ ስትሰሙ ሀ ብላችሁ የምታዳምጡበት ታይም አለ እና ድምጻቸው ማያምሩ ሰዎች አታሰገዱ ሳይሆን ዙርና አስር ይቻላል። በነገራችን ላይ ዙርና አስር ማሰገድ ትችላላችሁ። መግሪብ እና ኢሻን ደግሞ ለኛ በስለቆደም ችግር የለውም። ንግግሩ አምር ፊቱ አምር። ሙስሊሞች ሙስሊም ሴቶች ምንም ያህል ታዋቂ ብትሆኑ ምንም ያህል ፌመስ በቃ ምንም ያህል ሀብታም ልትሆኑ ትችላላችሁ፣ ግን ሁልጊዜም አለባበሳችሁ እንዴት እንደሚያምር ክርስቲያኖች ትንሽ ሳያልፍላችሁ ትንሽ ስትታወቁ ጡታችሁን እንደዚህ የምታሳዩት ለምንድን ነው? ለምንድን ነው እኛን የምታሰድቡት? ለምንድን ነው የምትሞላቀቁት? ለምንድን ነው ሃይማኖታችንን የምታሰድቡት? እንጃ ብቻ ለሙስሊም እህቶቻችን ሁሉም ነው የሚመሰክርላችሁ፣ ሁሉም ነው ለእናንተ እንደዚህ የሚንጻጻላችሁ። እናንተ ግን እኛን እያኮራችሁ ነው። አላህ ላይ ተወኩል የሚያረግ ሰው በቃ ከፋው ከሁሉ ነገር አላህ ይበቃዋል። ኢነላህ ባሊጉ አምሪህ ማለት የሱን ጉዳይ አላህ ይደርስለታል ማለት ነው። ተወኩሉም ሪዝቅ ላይ በጣም ትልቅ እንትን አለው፣ ትልቅ አስተዋጽኦ አለው። ኢስቲግፋር ማድረግ፣ ሰላት መስገድ፣ ተወኩል ማድረግ። ስለዚህ ተወኩል በጣም አስፈላጊ ነው። ኢስቲግፋርም እንደዛ አስፈላጊ ነው። በላጩ ረሱል ሰለላሁ ዐለይሂ ወሰለም ደግሞ አፍደሉ ዚክር ከሁሉም በላይ ዚክር ብሎ ማለት ምንድነው? ላኢላሃ ኢላላህ ከአላህ ውጪ ሌላ አምላክ። ለቀደሙ ንግግራችን ለቀደሙ ጭንቀታችን አሁን መፍትሄ ያገኘን ይመስለኛል። ዝክሮችን በማብዛት ነገሮችን ማቅለል እንችላለን የሚለው ሁላችንም በልባችን እናውቀዋለን። ወደ ሀገራችን ጉዳይ ስንመለስ ህጻጽ ላይ እስካሁን ወደ ስንት ሰዎች ሞተዋል? ህጻጽ የሞቱት ቁጥሮቹ ግን ገብቷቸዋል? ትኩረት እኮ አልሰጠነውም። 500 ሰው በላይ በረሃብ ማለት እኮ ማለት ነው። እንደ ምሳሌ ላስረዳችሁ። ከወራቶች በፊት በፊሊስጤማዋ ጋዛ በተከሰተው ረሃብ 475 ሰው ነው ሙቶ ዓለም ሚዲያ ትኩረት የሰጠው። ያ ብቻም ሳይሆን በዓለም አቀፍ የሚገኙ የተለያዩ አክቲቪስቶች የተለያዩ የምግብና መጠጥ መድኃኒት ይዘው ወደ ቦታው እንሄዳለን ያሉት ማለት ነው እነ ስሙድ ፍሎቲላ። እናም በኢትዮጵያ በአንዲት ቦታ በትንሽዬ ቦታ ከ500 ሰው በላይ ማለት እኮ በጣም ትልቅ ቁጥር ነው። በረሃብ እኮ ነው የሞቱት። ይሄ የጅምላ ግድያ ምናምን አይደለም። በጣም ትልቅ ቁጥር ነው ለረሃብ ማለት ነው። ይህ ቁጥር ከ500 በላይ 500 ብቻውን አይደለም። አሁን ላይ 1700 የሚሆኑት ደግሞ አስቸኳይ ማለት እንግዲህ ቶሎ ካልደረሰላቸው በጥቂት ጊዜያት ውስጥ የሟቾች ቁጥር ይጨምራል ነው የሚለው መረጃው። አሁን ላይ በህጻጽ ያለው እንደሚታወቀው ከ16000 ሰው በላይ ነው በዚች ቦታ ተሰባስቦ የሚገኘው ተፈናቅሎ ማለት ነው። እናም አሁን ላይ የዚህ 1700 ሰዎች ራሱ ማለት ነው ትኩረት ካልተሰጠው የሟቾች ቁጥር ሊጨምር ይችላል። እናም አሁንም ኃይለኛ የሆነ ትኩረት አሁንም በህጻጽ ያስፈልገዋል። ቁጥሩን ያመጣሁላችሁ የሁለቱን የረሃብ ሁኔታ ለማወዳደር ሳይሆን ምን ያክል ቁጥሩ ከባድ እንደሆነና ምን ያክል ትኩረት እንደሚፈልግ ለመናገር ስለፈለኩ ነው። ነገር እየተመለከትን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን መሆናችንን መናገር ከንቱ ነው፣ ልፋት ነው። እውነት ልፋት ነው። እንደዚህ ህዝብ እየሞተ እያየን እንደዚህ ማውራታችን ልፋት ነው። ይሄንን ነገር አስመልክቶ ብዙዎቹ እንግዲህ ተረባርበዋል። እጅግ በጣም በሚያስገርም መልኩ ከ11 ሚሊዮን ብር በላይ ትላንት ተሰብስቧል። ሰላም ጋይስ እንዴት ናችሁ? ትላንትና በነገርኳችሁ መሰረት እንደሚሰበሰብ ነገራችሁ ነበረ። አሳክተነዋል። ዱቄት፣ ልብስ፣ ሁሉም ነገር መጥቷል። በጣም እናመሰግናለን። በዛ ላይም ደግሞ 11 ሚሊዮን ብር መሰብሰብ ችለናል። ቴንክ ዩ ሶ ማች። እንደምንልከውም ቃል እንገባለን። በጣም እናመሰግናለን። ቴንክ ዩ ሶ ማች። እንወዳችኋለን ጋይስ። እንደምትመለከቱት እንግዲህ ዛሬ ገራሚ ቀን ነበረ። ያው የቪዲዮ መከታተል ትችላላችሁ። ብዙ ሰዎች ድጋፍ አድርገዋል። የልብስና የምግብ ድጋፍ አድርገዋል። እንመልከተው። አሁን እንግዲህ እያሰባሰብን ያለነው ነገር አሳያቸዋለሁ። እዚህ ትልቅ የሆነ ስብስብ እያካሄድን ነው። በጣም ብዙ ሰዎችም እየደገፉ ነው በየአቅማቸው ማለት ነው። አሁን ወጥተን ልናያቸው ነው። ሌትስ ጎ። ደስ ያለ እየተሰባሰበ ነው አይደል? ሰላም፣ እንዴት ናችሁ? ደህና ናችሁ? ሃይ፣ እንዴት ናችሁ? ሰላም
ጋይስ ናፒዬ ነው የቀረበኝ። ሰው እንደምትመለከቱት የልጆች ጫማ አሉ፣ ልብሶችም አሉ እዚህ ጋር በጣም ደስ የሚለው ማርያምን ዛሬ ዙረት ነው ያልነው እኛ። ብርድ ልብስ አለ ዋው this is amazing ዘይትም አለ ፓውደርም አለ። ያው 10 ሰዓት አሁን ስንት ሰዓት ቀረን ማለት ነው? አሁን ነው የሚፖስተው። የምንገኝበት አድራሻ ደግሞ ከዩጎ ቸርች ጀርባ ምሳሌ አዲስ ስፔሻል ቁርጥና ክትፎ ማለት ነው። ፓርኪንግ አለ መታችሁ መስጠት ትችላላችሁ። እስከ 10 ሰዓት እንቀጥላለን ማለት ነው። ያሰባሰብነውን ሁሉ በገንዘብም በምግብም በልብስ እርዳታም እናሳውቃቸዋለሁ ማለት ነው። ቴንክ ዩ ሶ ማች። ሰላም እንዴት ናችሁ? ከዛ ለተጎዱ ወገኖቻችን በቀረበልን ጥያቄ መሰረት እኔም በቻልኩት ካምፓኒዎችን ለማናገር ሞክሬ ነበረ። የዳንያ ካምፓኒ ሆኖ ዳንያ ዘይትንና 111 በስመቲ ሩዝን ማግኘት ችለናል። ይህንን ሁላ የምታዩትን ፕሮዳክት ለህፃት ለተጎዱ ወገኖቻችን ለማበርከት እንወዳለን። እኛም ሰው ለመርዳት ሰው መሆን በቂ ነው። በተጨማሪ ደግሞ የዳንያ ካምፓኒ ሆነውን 111 በስመቲንና የዳንያ ካምፓኒን በጣም ከልብ አመስግኑልን። ይሄን ሁላ ፕሮዳክት ለኛ ስላበረከተልን በጣም እናመሰግናለን። ርብርባችን ደስ ይላል። ይሄ ሁሉ ረሃብ ከመምጣቱ በፊት እንግዲህ ብዙ ነገሮች መሰራት ይችሉ ነበር። እነዚህ ሁሉ አዛውንቶች፣ እነዚህ ሁሉ ሰዎች ከመሞታቸው በፊት ብዙ ነገሮችን መስራት እንችል ነበር። ግን አሁንም ቢሆን ሰዓቱ አልረፈደም። ብዙ ሰዎችን መታደግ እንችላለን። እንረባረብ። የትኛውም እምነት ተከታይ ብትሆኑ እኚህ እናት ሳታደንቁ አታልፉ። እኚህ እናት አንድ እድል ይሰጣቸዋል። በሕይወት ዘመኑ ምን ይመኛሉ ይባላሉ። እርሳቸውም ሀጂ ማድረግ ነው ህልሜ ይላሉ። ታዲያ ያመኑትና የፈለጉት ነገር ሁላ እርስዎ እድለኛ ነዎትና እውን ሆኖለታል ተባሉ። የመለሱት ምላሽ ግን እጅግ በጣም ልብ የሚሰብር ነበር። ግድ የለም እኔ እጅግ በጣም ፈልገዋለሁ፣ ነገር ግን በእኔ ደስተኛነት ውስጥ የሚከፋ ሰው ካለ አሳልፋችሁ ስጡት አሉ። ይህንን ፕሮግራም ያዘጋጁላቸው ወጣቶች እጅግ በጣም ተደነቁ። ምክንያቱም ባክግራውንዳቸውን ያውቁ ነበርና ነው። እኛ አዛውንት 3 ወንድሞች ነበሯቸው። 3 ወንድሞች ካጡ በኋላ ሁሌም እንዳለቀሱ እንደተሰበሩ ይኖራሉ። ሁሌም በችግር ውስጥ ሆነው ግን አልሐምዱሊላህ ማለትን አልተውም። ታዲያ ህልማችሁ ምንድነው ሲባሉም ሀጂ ማድረግ ነው ካሉ በኋላ ሀጂ እድለኛ ሆኗልና አሸንፏል ሲባል በኔ ደስታ ውስጥ ደስተኛ ያልሆነ አንድም ሰው ካለ ለሱ ስጡት፣ እኔ አይገባኝም አሉ። እኔ ግን ውስጤ ደስተኛ ነው፣ ሀጂ ባረግ መልካም ነው። ነገር ግን ከኔ ደስታ በላይ በኔ ደስታ የተከፋ ካለ ይህን እድል ለሱ አድርጉ ብለው ተናገሩ። ዘንድሮ ሀጂ ያደረጉት ሁሉ በኢትዮጵያ እናውቃለን። ሀጂ ካልሄድኩኝ ጸጉሬን አልቆረጡም ያሉት አባት እንደደረሳቸው ድልም እናውቃለን። ምናልባትም የምንም እምነት ተከታይ ልትሆኑ ትችላላችሁ። እንደዚህ አይነት መሰጠት ግን ምን የሚሉት ነው? ሁሉንም ችግር ሁሉንም ፈተና አልሐምዱሊላህ ብሎ ማለፍስ እንዴት ይቻላል? እጅግ በጣም አጃይብ ታሪክ ነው። እኔ ከዚህ እምነት ባልገኝም ይህንን አይነት የእምነት ጽናት እንዲሁም ከራስ ደስታ በላይ ሌሎች ከተከፉብኝ እሱን አስቀድሙ ማለት እንዴትስ ተቻለ? እጅግ በጣም የሚገርም ሐሳብ ስለሆነ አጋራዋችሁ። ይህ የሚኖር ህይወት ነው። ሰላም። በነገራችን ላይ ሙስሊም መንገድ ላይ ወጥቶ አይደለም የሚጮው። ሙስሊም መንገድ ላይ ወጥቶ አይደለም የሚሰብከው። ሙስሊም ብዙ ነገሮችን የሚያደርገው በስነ ምግባሩና በአላህ ላይ ባለው ተወኩል ነው። እጅግ በጣም በሚያሳዝን መልኩ አሁን ስፒከርና ማይክሮፎን ይዘን ውጪ የምንጮው ነገር ማይዋጥልን ነገር ነው። እኛ በራሳችን ላይ ከሰራን እመኑ ከዓለም አሁንም ቢሆን አንደኛ ላይ ነን። ሲቀጥለም ደግሞ እጥፍ አንደኛ ላይ እንሆናለን። ሶላት መበጃጃ የውበት ሳሎን አይደለም። አንዳንድ ሰው ጺሙ ትዝ የሚለው ሶላቱ ሲገባ ነው። በቃ ጺሙን ያበጃጃል፣ ሌላው ያልበላበት ያካል። ሲቀጥል ሰዓቱንም የሚያለ በዚህ ጊዜ ኢማሙ የቀራውን የቁርአን ጭራሽ አያውቀውም። አላህ ግን ወቁሙ ሊላሂ ቃኒቲን አይ ኻሺዒነ ዘሊሊን ማተኩኑ ተዋርዳችሁ ዝቅ ብላችሁ ስገዱ ነው የሚለው አላህ ሱብሓነሁ ወተዓላ። ሐቂቃ አውቀን ከሆነ ያን የምናደርገው ሶላታችን እየተጎዳብን ነው። ሶላት ውስጥ ሆነን እኮ ሐጃዎቻችንን ወደ አርራህማን ትራንስፈር የምናደርግበት ነው እንጂ የምንበጃጅበት አይደለም። ያ እውነት ነው። ሰላት ውስጥ እንግዲህ ብዙ ችግሮችን እንሰራለን። እስቲ አላህ ሁሉንም ነገር አይቶ ይቀበለን። እስቲ ይቀበለን፣ እውነት ይቀበለን። ይሄን ፎቶ አያችሁት እንግዲህ ይሄ ልጅ ጋዛ ውስጥ ጦርነት ሀፕን እያደረገ በጣም ባጭር ጊዜ ውስጥ ቁርአን በመሐፈዙ እየተወራለት ያለ ነው። ባይ ዘ ወይ የሱ ይወራ እንጂ ጋዛ ውስጥ በጣም የቁርአን ሂፍዝ ሐለቃዎች በጣም የሚታወቁ ናቸው። ጋዛ ከህዝብ ቁጥሩ አንፃር የሐፊዞች ቁጥሯ በጣም ሬሾ ትልቅ ነው። እንደ ጋዛ አይነት ከህዝብ ቁጥሩ አንፃር ብዙ ሐፊዝ ያለበት ሀገር የለምና የቁርአን ሂፍዝ ሐለቃ በጋዛ ውስጥ ምንም ሀፕን ያድርግ የጦርነት ይቀጣጠል ምንም ሰው ይፈናቀል ምናምን እንጂ ተፈናቅለው እንኳን የተፈናቃይ ዋሽ ምድሮ ድንኳን ውስጥ እየኖሩ በሸራ የተሰራ ድንኳን ውስጥ እንኳን እየኖሩ የቁርአን ሂፍዝ አይቆምምና ያው ከጀርባ የምታዩት ፎቶ ደግሞ በሰላሙ ጊዜ በየመስጊዶቹ ያሉ የቁርአን የሂፍዝ ሐለቃዎች ናቸው። ወንድ ኃይል ሴት ኃይል ምናምን ይተሐፈዛልና ጋዛ ውስጥ ያ ሁሉ ጦርነት ሀፕን ያደረገ ያ ሁሉ ነገር ይቀጣጠል ጦርነት ይቀጣጠል ምንም ሰው ይፈናቀል እንጂ ሂፍዝ አይቆምም ማለት ነው። ሶ እኛ ግን ያው እዚህ ከተማ ውስጥ ደቀ ብለን ክትፎና ወላንዳችን እያገላበጥን ሁሉ እንትና አንልም። በሰላሙ ሀገር አንሐፍዝም። ለማንኛውም this is why you can't beat these people እነዚህን ህዝቦች ልታሸንፋ ልሰብራቸው ማችለው አንዱ ይሄ ነው። ምንም ሀፕን ያድርግ ከቁርአን ራሳቸውን አያርጉ። ለነገሩ ግን እስቲ ማሐፈዙን እንተውና
እየተቀራ ነው። ግን እንደዚሁ እያየን እየቀራን ነው። በጣም መቀራት አለበት፣ በደንብ መቀራት አለበት። የኛ ህይወትና የዚች እንቁራሪት ታሪክ ሳይመሳሰል አይቀርም። አንድን እንቁራሪት የፈላ ውስጥ ብትጨምሯት ወዲያውኑ ተስፈንጠራና ዘላ ትወጣለች፣ ምክንያቱም ስለሚያቃጥላት። ነገር ግን መጀመሪያ ቀዝቃዛ ውስጥ ጨምራችኋት ቀስ እያላችሁ የእሳቱን ግለት እየጨመራችሁ ስትመጡ የእንቁራሪቷ ሰውነት የእሳቱን ግለትና የውሃው ሙቀት የተለማመደው ስለሚመጣ ምንም ሳይመስላት ትቆያለች። ነገር ግን ውሃው በጣም እየፈላ እየሄደ እንደሆነና ሊገላት እንደሚችል ባወቀችበት በዛ ቅጽበት ዘላ ለመውጣት ስትወስን ትሞታለች፣ ምክንያቱም ረፍዷል። ስንቶቻችንን ህይወታችን ላይ እያደረግን ያለውን ነገርና ወዴት አቅጣጫ እየተጓዝን እንደሆነ ባለማወቃችን ምክንያት ከረፈደ በኋላ ለመንቃት ሞክረን የተቸገርነው። አያችኋ፣ ልክ እንደዚህ እንቁራሪት እንግዲህ ካረፈደ በኋላ መፍጨርጨር ምንም ትርጉም የለውም። የፈሰሰ ውሃ አይታፈስም፣ ጎርፍም ሲወስድ ደግሞ እያሳሳቃችሁ ነው። ስለዚህ ህይወታችን ወደ ነበረበት መመለስ የማንችልበት ደረጃ ላይ ከመድረሳችን በፊትና የማንወጣበት ሁኔታ ላይ ከመግባታችን በፊት ህይወታችን ላይ አንድ ጊዜ ቆም ብለን ስለራሳችን መመርመርና መፈተሽ የግድ ያስፈልጋል። ያንን በማድረግ ህይወታችን በየትኛው ሁኔታ ላይ እንደሚገኝ ስለምናውቅ የዛኔ ትክክለኛውን ውሳኔ በጊዜው ሳይረፍት መወሰን ያስችለናል ማለት ነው። ካልሆነና ያንን ካላረግንና ህይወታችን ላይ ኮንሽስ ሆነን አዌር ካልሆነን እንግዲህ ትናንትና የጠፋነው ጥፋት ዛሬም እንደግመዋለን፣ ነገም እንደግመዋለን። ስለዚህ በአጠቃላይ ህይወታችን ላይ ያለው ነገር እኛን እያዘቀጠን የሚሄድና ቀስ በቀስ ሳናውቀው እየገደለን የሚሄድ ነገር ይሆናል ማለት ነው። ስለዚህ እንዳይረፍድባችሁ። በህይወት ላይ ረፈደብኝ የሚባል ነገር የለም። አሁን እንንቃ። በዚህ ሰዓት ካልነቃም ብዙ ነገሮች ይቀሩናል። ብዙ ነገሮች ንግስት ሆና ለመመለስ ወደ አረብ ሀገር በራ። በአረብ ሀገር ከ11 ዓመት ቆይታ በኋላ ወደ ሀገሯ ስትመለስ ለእብደቷና ለሞቷ የገዛ ቤተሰቦቿ ምክንያት ስለሆኗት አንዲት ሚስኪን ኢትዮጵያዊ እህታችን ታሪክ ልንገራችሁ። ይቺ ባለ ታሪክ አማረች ትባላለች። በደቡባዊ ኢትዮጵያ የሀገራችን ክፍል ተወልዳ ያደገች ሲሆን መስፍኔ የሚባል ወንድም አላት። የእናቷን ስም ለጊዜው ዘሏለው። አባታቸው ገና ልጅ እያሉ ነበረ በህይወት የተለያቸው። አማረች የ10ኛ ክፍል ፈተና ውጤት ይበላሽበታል። ምንም እንኳን በወቅቱ በአካባቢው እድሜዋ ለጋብቻ የደረሰች ብትሆንም ነገር ግን በደሳሳ ጎጆ ውስጥ ያለችዋን እናቷን ህይወት ለመቀየር ስላሰበች ወደ አረብ ሀገር ለመሄድ ትወስናለች። ወደ አረብ ሀገር የመጓዝ ሀሳቧ የሚሳካላትና ወደ አረብ ሀገር ትጓዛለች። በዛም ቀናትን፣ ሳምንታትን፣ አለፍ ሲልም ወራትን ታስቆጥራለች። በዚህ ወቅት ለቤተሰብ ደሞዝ መላክ ትጀምራለች። ወራት አልፎ ዓመታት መቆጠር ከተጀመረ በኋላ ግን መስፍኔ አንድ ነገር ይነግራታል። በላከችው ገንዘብ በስሟ የእርሻ መሬት እንደተገዛላት ነገራት። በጣም ደስተኛ ሆነች። እንደዚህማ ከሆነ ብላ ከጓደኞቿ ተበዳድራ ጨማምራም ገንዘብ ትልክና ገጠር ከተማ በሆነችው አካባቢያቸው ላይ ቦታ እንዲገዛላት ይነግሯትና ቦታ ግዙልኝ ብላ ገንዘብ ትልካለች። በዚህም አካባቢ ቦታ እንደተገዛላት ነገሯት። በአረብ ሀገር 7-8 ዓመት ከቆየች በኋላ በዛ የገጠራማ ከተማ አካባቢ ላይ የተገዛው ቦታ ላይ ጂ+2 ቤት ለመስራት መሰረት እንደተጀመረ ይነግራታል። እሱ ብቻ አይደለም፣ የገጠሩ የእርሻ ቦታ ላይም ጭምር ቡና እንደተከሉላትና ቡናውን በጥሩ ሁኔታ ላይ እንደሚገኝ ፎቶ አንስቶም ጭምር ይልክላታል። በሰዓት በጣም ደስተኛ ትሆናለች። 10ኛው ዓመት አካባቢ ላይ ጂ+2 ቤት ወደ መጠናቀቅ ደረጃ ላይ እንደደረሰ፣ የገጠሩ የእርሻው ቦታ ላይ ቡናው መለቀም ሊጀምር እንደደረሰና ባጃጆች በስሟ 2 ባጃጆች ተገዝተው ባጃጆቹ እየሰሩ እንደሆነም ጭምር ይነግሯታል። ጊዜውም ደረሰ። አማረች ወደ ሀገሯ የምትመለስበት ታይም ደረሰ። ወደ ሀገሯ መጣች። መስፍኔም ቦሌ ዓለም አቀፍ አውሮፕላን ሄዶ ተቀበላት። ወደ ቤት ይዟት ሲሄድ ግን የወሰዳት ወደዛ ወደ ጂ+2 ቤት ሳይሆን ያን የ10ኛ ክፍል ውጤት ሲበላሽባት እናቴን ከዚህ ደሳሳ ጎጆ ማውጣት አለብኝ ብላ ወስና ትታ ወደ ሄደችው ቤት ነበር የወሰዳት። ወደዛች ደሳሳ ጎጆ ቤቷ ትንሽዬ እድሳት ብቻ ነበር የተደረገላት። ወደዛ ሲወስዳት ግራ ተጋባች። ጠየቀችው። ለምንድነው ወደ ቤቱ ማን ሄደው? የታለ የእርሻ ቦታ? የታሉ ባጃጆቹ? የሚል ጥያቄ ታቀርብለታለች። መስፍኔ በዚህ ወቅት ምንም አይነት ምላሽ አልመለሰላትም። አንገቱን ደፍቶ ብቻ ነበር የቀረው። ልጇ በመምጣት ደስተኛ የሆነችው እናት እየሮጠች ልጇን ለማቀፍ ስትወጣ ልጅ እናቷን ትሸሻለች። የሆነው ነገር ሁሉ ከቁጥጥሯ ውጭ ይሆናል። ገንዘብ እያለች በምትጮህበት ጊዜ እናት ወንድምሽ አስቸገረኝ ምን ላድርግ የሚል ምላሽ ትሰጣታለች። መስፍኔም አንገቱን ቀና ያደርግና በጣም ብዙ ብድሮች ነበረብን። አባታችን ከመሞቱ በፊት ከተለያዩ ሰዎች ገንዘብ ተበድሮ ነበረ። ለነሱዎች እዳ ከፈለን። በዚህ ገንዘቡ አለቀ የሚል ምላሽ መለሰላት። ይሄንን የሰማች ጊዜ በጣም ደነገጠች፣ ራሷን ሳተች። ከዚያች ቀን በኋላ ለሳምንታት አልማዝ ከዛች ደሳሳ ጎጆ ወጥታ አታውቅም። ታዲያ ከሳምንታት በኋላ ግን አልማዝ ማውራት ጀመረች። የምታወራው ግን ከሌሎች ሰዎች ጋር ሳይሆን ከራሷ ጋር ብቻ ነበር። የምታወራውም ማዳም ደሞዜን ስጪኝ፣ ለቤተሰቦቼ ልላክላቸው፣ ማዳም ገንዘቤን ስጪኝ እያለች ነበር ከራሷ ጋር በተደጋጋሚ ታወራ የነበረው። ከአረብ ሀገር ይዛ የመጣችውንም ስልክ እያበራች ሄሎ መስፍኔ፣ ቤቱ ፎቁ ስንተኛ ፎቅ ላይ ደረሰ? የእርሻ ማሳይስ እንዴት ነው? ባጃጆቼስ እንዴት ናቸው? እያለች ለብቻዋ ማውራት ጀመረች። ደሳሳ ጎጆ ውስጥ ከሳምንታት ቆይታ በኋላ ወደ ውጭ መውጣት ጀመረች። ወቅ ማድረግ ጀመረች። ታዲያ ወቅ በምታደርግበት ጊዜ ግን ብቻዋን ታወራ ነበር፣ ብቻዋን ትናገር ነበር። በዚህ ጊዜ የአካባቢው ልጆች የሪያድ እብድ እያሉ በድንጋይ እየወረወሩ ያባሯት ነበር። እንደተለመደው አልማዝ ወቅ ትወጣለች። ቀኑ ዝናባማ ነበር። ወክ እያደረገች ስትሄድ ግን ከሌላው ጊዜ በተለየ ረጅም መንገድ ትጓዛለች። ስትጓዝ ግን እየተሰራ ያለ ጂ+2 ቤት ታያለች። ቤቱን ስታይ ቀጥታ ወደዛ ቤት ታቀናለች። ቤቱ ራሱ ነው። ይሄውና መስፍኔ ወንድሜ አልዋሸኝም፣ ቤቱን እየሰራው ነበር፣ ሊጨርስለት ነው፣ ሊያልቅለት ነው፣ አሁን እንደ ንግስት ልኖር ነው እያለች ትጮዋለች።
ይሄን የሚያለችው መስፍኔ ያኔ እዛው አረብ ሀገር እያለች ገንዘብ እያላከች ቤትሽ እያለቀልሽ ነው G+2 ቤቱ አሁን ወደዚህ ሀገር መተሽ እንደ ንግስት የምትኖርበት ጊዜ ተቃርቧል እያለ በየጊዜው ያሻት ስለነበረ አሁን እንደ ንግስት የምኖርበት ጊዜ ተቃርቧል ማለት ጀመረች። ካጠገቧ ተቆፍሮ የነበረ በእንጨት ርብራብ የተሸፈነ ሩቅ ጉድጓድ ነበረ። ጉድጓዱን አላየችውም። የቆመችበት እንጨት አንሸራርቷት ወደ ውስጥ ገባች። ከሁለት ቀናት በኋላ ሰውነቷን ያገኙት በዛ ጉድጓድ ውስጥ ሰውነቷ በሙሉ በጭቃ ውሃ ተለውሶ ነው። ዘመድ፣ ጎረቤት፣ ወዳጆቿ፣ የአካባቢው ሰው የሚያውቋት ሁሉ አለቀሱ፣ ጮሁ፣ ቀበሯት። በመጨረሻም አልማዝ 11 ዓመት ሙሉ እድሜዋን በሰው ሀገር አሳልፋ ወደ ሀገሯ ተመልሳ ለእብደቷና ለሞቷ የገዛ ቤተሰቦቿ ምክንያቷ ሆኑ። አረብ ሀገር ያላችሁ እህቶቼ ቤተሰቦቻችሁን አትርዱ ሳይሆን ምን ጊዜም ቢሆን ቅድሚያ ለራሳችሁ። በዚህ ሰዓት ቤተሰብ፣ ጓደኛ፣ ዘመድ ሁሉም ግራ እያጋቡ ማንን ለይተን ማመን እንዳለብን ግራ እየተጋባን ያለንበት ሁኔታ ነው። ቤተሰብ ሁሉም ቤተሰብ እንደዛ ነው ማለት ሳይሆን አንዳንድ ቤተሰቦች ለልጆቻቸው ደንታ የሌላቸው ሊኖሩ ይችላሉ። እነዚህ ሰዎች ያንን ነገር አቅልሎ ቢያዩ ልጃቸው ላይ ደግሞ ከባድ ችግርን ይዞ እንደሚመጣባቸው ያስተውላሉ አይመስለኝም። ለማንኛውም ችግር የሁሉም መንስኤ ነው። አላህ ይህንን ችግር ያቅርፍልን። ከሰው የሆነ ነገርን መጠበቅ ደግሞ የደስታ ተቃራኒ ነው። ደስታችሁን ላለማጣት ከሰው የሆነ ነገርን ጠብቃችሁ የሆነ ነገር ለማድረግ አትሞክሩላችኋለሁ። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ